ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ማለት ነው አብርሃም ሩታን ልነበረ ማለት ነው ሄርሜላን ይቅርታ ሊጠይቃት ሞክሯል። ነገር ግን ሄርሜላ ደግሞ ጥላው ነው ሄደችው። አይታችሁ ከሆነ ማለት ነው ይሄ ልጅ እኔ አላውቀውም ተከትየውም አላውቅም። ነገር ግን እነሱ ቤት መጥቶ ነው ያየሁት ማለት ነው። እና ምን እንደው ታውቃላችሁ እንግዲህ ሄርሜላ የሆነ ለመናገር ማለት ነው እኔ ባለፈውን ተናግሬያለሁ። አብርሃምን በዚህ ልክ ካልተረዳሹ መቼ ልትረጅ እንደሆነ አላውቅም። ገባችሁ አይደለ? አብርሃም ተገዶ እንደሆነ በቪዲዮ እያየሽ ነው። በስንት መከራ ተይዞ እንደሆነ ፋይል ተይዞበት አራቁት ቪዲዮ ተይዞበት ኢቭን እንኳን አንቺ ከጎኑ ልትሆኚ አልቻልሽም። ገባሽ አይደለ? እዚህ አጋጣሚ ማለት ነው ገባሽ? የምታፈቅሪው የምትወጂ ከሆነ ባለፈውን ተናግሬያለሁ ከጎኑ መሆን አለብሽ ብዬ ተናግሬያለሁ ማለት ነው። አንቺ ግን ፍቅር አይደለም ይሄ። ገባሽ አይደለ? እናውቃለን። ኦኬ ከዚህ በፊት አንቺ ለማኝ እንደሆንሽ አብርሃም ብዙ ነገር ሲያጠፋ ምንም ሲያደርግ ማለት ነው እሺ ብለሽ እየሮሽ እናውቃለን። ክብርሽን እንዳሳጥሽ ክብሬን አሳጥቻለሁ ልትይ ትችያለሽ። ገባሽ አይደለ? እንደ ሴት ማለት ነው ገባሻ? ነገር ግን ከበፊት ይቅር ካልሻቸው ነገሮች ኢቭን የአሁኑ ደግሞ የባሰ ነው። ገባሽ አይደለ? ከጎኑ ሆነሽ አይዞ እኔ አለውልህ ይሄ አውቃለሁ ወይም ደግሞ ከውስጥ ሌላ ነገር እየሰራሽ እንደሆነ አላውቅም ወይም ደግሞ አብርሽን እያገሽ እንደሆነ ምናምን አላውቅም ማለት ነው። ግን በአሁን ሰዓት ደግሞ አንቺ ካልተረዳሹ አፈቅረዋለሁ ወደዋለሁ ከሩታ ተለይተ እኔን አግባኝ እኔ አስደስታለሁ እኔ ምስት አድርገኝ እያልሽ እየለመንሹ የነበርሽ ሴትዮ ኦኬ ተገዶ ፋይል ተይዞበት በግዴታ ቪዲዮን እያየሽ ነው። ኦኬ እንደዛ ሆኖ ቤቱ ገብቶ ከዛ ደግሞ ከቤት ወጥቶ አሁን አንቺን ይቅርታ ሲጠይቅ አልቀበልም ብለሽ እንደዚህ መሆንሽ ማለት ነው ምንም አይነት እንትን የለም። ገባችሁ አይደለ? የማይሆን ነገር ነው እኔ ማለት ነው በዚህ አጋጣሚ እና ሄርሜላ ያው አሁን ሁሌ እሱ ሲለምነኝ ለምንድን ነው እሺ ምለው ምናምን ራሴን ክብር መጠበቅ አለብኝ ብላ አሁን ጥላ መሄዷ አሪፍ ነው። አብርሃም ትንሽ ያልቅስ ሩታም እንደዚህ ጥላው ስትል ያለቅስ ነበር አብርሃም ማለት ነው። እና ያው አብርሃም አሁን አንቺን ለምነሹ እንዳገኘሽ አሁን አብርሃም ደግሞ አንቺን ለምኖ እንዲያገኝሽ ነው መሰለኝ የምትፈልጊ ይመስለኛል ማለት ነው። ምክንያቱም ምንም አይነት ጥፋት እንደሌለበት እያወቅሽ እንደዚህ የምትሆኚ እርግጠኛ ነኝ አብርሃም አንቺን ለምኖ ሽሽሩሩ ብሎ እንዲያገኝሽ ፈልገሽ ነው የሴትነት ወግ እንዲሰማሽ ማለት ነው። ፈጠረው በሰላማችሁ እና ደስ በሚለው ነገራችሁ ውስጥ እንድትቀጥሉ ስለፈለኩ ነው። ይቅርታ መደራረግ እንደምትፈልጉ በእርግጠኝነት ይኸውልሽ፣ አንደኛ አብርሃም አንቺ ይሄ ልጅ እኔ አላውቀውም በዚህ አጋጣሚ ማለት ነው። ግን ከሄርሜላ ጋር አብሬ ተምሬያለሁ ምናምን እያለ ነው የጀመረው ማለት ነው። ተማርክም አልተማርክም ነገር ግን እኔ አላውቅም ማለት ቪዲዮ ነው የዛሬ ብቻ ነው እኔ ያየሁት ማለት ነው። ገባችሁ አይደል? አብርሃም ሼር አድርጎ ነው የገባሁት እንጂ አላውቀውም ልጁን። ግን ባለ ትዳር ነው አባቴ ካላወቅ ማለት ያው ትዳር ፈቷል። እንግዲህ ግን ከሩታ ጋር ልታስታርቅ ቢሆን አሪፍ ነው። ግን ሄርሜላ ደግሞ አፈቅራለሁ ብላ የመጣች ሴት ናት። ከሷ ጋር ለማስታረቅ ነው የመጣው። ነገር ግን በቪዲዮ አስተያየት እንሰጣለን። ታችሁ መሰዝናችሁኛል። ተለያይታችሁ እንድትቀሩ አልጣዮች ከዚህ በኋላ ለሚፈጠሩት ለእያንዳንዱ ነገሮች እኔ ዋስትና ነው ወስዳለሁ። እኔ ክስሻለሁ። አያችሁ እጇን ይዞ ማለት ነው ምስኪን እዚህ ጋር አያችሁ እጇን ይዞ እኔ ክስሻለሁ እያለ ነው ማለት ነው። አብርሃም እኮ አንዴ ብቻ ምንሽ ተቀበይኝ። ከዚህ በኋላ ያለውን ነገር ለኔ ታይወቃ እኔ ክስሻለሁ ያስቀምጥከኝ አታገኘኝም ብዬ ነግሬህ ነበረ። ገባ ቢገባ እስካሁን ያሳለፍኩት ህይወት ይገባ ነበረ። ገባ ዛሬ ቀጥታ ባደርግልህ ነገ ተመልሰክ የምታደርገውን ነገር በጣም ግልጽ ነው። ከህይወቴ ውጪ ካልከኝ በጣም ብዙ ጊዜ ቆይተሃል። ምናልባት ከህይወቴ ውጪ ብለኸኝ ከዛ እሺ ብዬ እወጣለሁ አለቅሳለሁ። ከዛ ተመልሰህ ስትመጣ ደግሞ እንደዛው እሷ ጀብድነት እንዲሰማት አደረግክ። በቃ በጣም ከጎንህ ሆኜ ነገሮች አንደርስታንድ ለማድረግ በጣም ብዙ ስቴፕ እየሄድኩኝ ነበር። ገባ ስለዚህ አሁን እንደዚህ ብዬ ስላንተ መጥፎ ነገር ምንም አወራታል ሲጀመር ማለት ነው። በዚህ አጋጣሚ ሄርሜላ አንቺ የምታወሪ ነገር እኔ ምንም አይገባኝም። ቤተሰብ ማለት ነው ሩታም ሆነ ዳኒም አስገድዶት ነው። አይታችኋል አይደል? ቪዲዮ አታይም እንደ ሄርሜላ ታያለሽ እኮ በደንብ ማለት ነው። አብርሃምን የዛ ሰጥ ሩታ ምትለው ነው እያለ የነበረው ገባሽ አይደለ? ቪዲዮን አይተሻል መቼም አውቀሽ ነው ለድራማው እምረት እንዲያምር ፈልገሽ ካልሆነ ማለት ነው። ኦኬ ዳኒም ደግሞ አብርሃምን አስገድዶ እያወራ እንደነበረ እሱ ያለውን ኢቭን እንኳን አንቺ እዛ ቆመሽ ስልኩን በየትኛው በቴሌግራም ምናምን እያለ እያስፈራራ እንደሚያወራና እንደዛ እያደረጉት እያየሽ አሁን መልሰሽ ልክ እንደማያቅ ሰው እየሆንሽ እኔ በጣም ነው የገረመኝ። ግን ቢገባ እስካሁን ያሳለፈው ነገር በቂ ነው ብዬ አስባለሁ። ጋር ወደ ጂኮ አይደለም ሄርሚ አይተሻል እኮ የዛ የዳኒና የሩታ ስራ ነው ሁሉ ነገር እኮ ሄርሚ አንቺ የተደበቀ ነገር የለም አይደል እንዴ? እኔ አይተሻል እኮ ፋይል ይዘውብኝ ሁሉ ነገር አሁን እኮ እንዲህ በኮንፊደንስ መንቀሳቀሰው እኔ ማድረግ ያለብኝ ነገር ስላደረኩኝ ነው። ገባሽ? ሄርሚ ታረጅ ወሰን ያለብኝ ነገር ወሰኝ ነው። ፕሊስ ታረጅ በእግዚአብሔር እንዴ ሄርሚ አይደለም እውነት አሁን እኔ ምን እንደተሰማኝ ታውቃለህ? እኔ ይቅርታውን እቀበለዋለሁ። ከዛ በኋላ አሁንም ነገ ተመልሳ ትመጣና እሱን የምታለያይበት ነው እንደዚህ አይነት ነገር እንዳይፈጠር በቃ አልፈልግም አብርሃም ልቀቀኝ። እንደዚህ እንድትሆን አልፈልግም። ሲጀመር እኔ አላስፈልግም። በቃ እንደማላስፈልግህ በጣም እየነገርከኝ ነበረ። በጣም ብዙ
እኔ ሄርሜላ ሳለቅስ እንኳን አንድ ነገር ልታደርግልኝ አልቻልክም። ከዛ ቢያንስ ባስቀመጥከኝ ቦታ አታገኘኝም። በውስጥ እንኳን ቢያንስ የጻፍክልኝ ነገር የለም እንዴ? ስልክ ይሄን ያህል ሰው ጋር ነው እንዴ? አይደለም አንድ ነገር እንኳን ኢንፎርሜሽን ከልብ ነው ወይ እንኳን እያልኩክ እንደዛ እያልከኝ ነበረ። እኔ አላሳዝንም። እኔ ሁሌ በሰው ፊት ባንተ ነገር አንገቴ መድፋት አለብኝ። በቃ ያልተፈለገበት ቦታ ላይ እንድቆም አታድርገኝ። ለምን በቃ አንተ ህይወትን ለመጨረስ ኦኬ። አሁን ሄርሜላ እያለች ያለችው ገባችሁ? ቤተሰብ ማለት ነው። ሩታም ሆነ አሁን እነ ሩታ እነ ዳኒ አስፈራርቶ በሚዲያ እንደዚህ ቢያደርጉ ነገር ግን በውስጥ እየጻፍኩልህ ነበረ አንተ አንድም ነገር አልመለስክልኝም እያለች ነው ማለት ነው። ገባችሁ አይደል? እና ከኔ ጋር አዲስ ህይወት ለመጀመር ዝግጁ ሆንክ ሰው አይደለም። እኔ ደግሞ ሴት ልጅ ነኝ፣ እድሜ ይሄዳል፣ ብዙ ነገር አለብኝ። ገባ? ስለዚህ ራሴ አንተን ለመርሳት እየሞከርኩ ነው ያለሁት። ወደ ራሴ አትምጣ። ይቅርታ፣ እሱን የሚዛን ስለመጣ እኔ በጣም አብዞ ማለት ነው። ሄርሜላ ዳኒን አራቂው ከህይወትሽ ማለት ነው። ገባሽ አይደለ? ዳኒን ብታሪቂ ነው የሚሻልሽ። ምክንያቱም ዳኒ ራሱ አንቺ ጋር የሚጠጋጋው አሁን ሩታ የአብርሃምን ያዘች፣ ዳኒ ደግሞ ያንቺን ራቆት ቪዲዮ ይይዝና ማለት ነው አንቺንና አብርሃምን አንድ ላይ አድርጎ የቤት ሰራተኛ ነው የሚያደርጋችሁ። ስለዚህ ተጠንቀቂ፣ ከዳኒ ተጠንቀቂ። እሺ አብሽ በል ይኸውልህ፣ ምን አለ መሰለሽ፣ ይኸውልሽ ስሚ፣ እኔ በጣም በፊት ለፊትሽ አይደል አንድ ነገር ነው የምትፈልጊው፣ ከዚህ በኋላ ለሚያደርግብሽ መጥፎ ነገር ወይም ከዚህ በኋላ ለሚፈጥራቸው ነገሮች ነው አይደል እየተጨነቅሽ ያለሽው፣ ወይም ከዚህ በኋላ ያደርግብኛል ወይም እያንዳንዱ ነገር ወደ ተመልሶ ይደግማቸዋል ብለሽ አስበሽ ነው አይደል? ይኸው በሱ ፊት ራሱ ባለበት ይኸው አብረባ። አሁን ላይ ግን እሱ በጣም ብዙ መንገዶች እኔን የሚረዳበት ብዙ መንገዶች ክፍት ነበሩ። ገባ? የማይሆን ማንነት እንዲሰጠኝ የሚያደርገው ከዚህ በኋላ ላለው ነው እኮ ያልኩሽ። ከዚህ በኋላ ላለው በቃ አሁን በቃ ያለፉትን ነገሮች እርሻቸው። በቃ ሄርሜ ምንም እኮ መጥፎ ነገር ተናግሬሽ ላቅ እችላለሁ፣ ግን ከዚህ በኋላ ተረጁ። በቃ ይቅርታ ብቻ እንድታደርጊለት ነው እኮ የሚፈልገው እሱ። እኔ እንደዛ እንደ በፊቱ መመለስ አልችልም። አብርሃም ሲጀመር እኮ ሄርሜ ማለት ነው አብርሃም እንኳን አንተ እንደዚህ ለምናት አይደለም። ኦኬ ለምና የምትመጣ ልጅ ናት። የምሬን ነው የምልህ። ኦኬ የበለጠ ጥፋት አጥቶ እንኳን ልምትመጣ ልጅ ናት። አሁን ደግሞ የሴት ወጉ እንዲሰማት አንተ ለምነ ሚስቴ ሁኚ ብለህ ተንበርክከ ቀለበት እንድታረግላት ፈልጋ ነው እርግጠኛ ነኝ እንጂ ይሄ ነገር እንደውም በጣም ሲምፕል ነገር ይመስለኛል ለሷ የሰራህላት ማለት ነው። ምክንያቱም በሚዲያ እያየች ነው፣ ተገደ እንደሆነ እያየች ነው። ስለዚህ አሁን ለምናት ኦኬ በዚሁ በቀላሉ ይቅርታ አትቀበልማ እንዴ? ተንበርክከ ቀለበት አድርግላት ምናምን እንደዛ ነው የምትፈልገው እርግጠኛ ነኝ። የሴት ወግ አላየችም። የሴት ወግ እንድታይ ነው የምትፈልገው፣ ወንድ እንዲለምናት። ገባ አይደለ? ስለዚህ ለምናት ኦኬ፣ በደንብ ለምናት ተንበርክከ ማለት ነው እንጂ እንትን አይደለም። ገባ? ዲኮር አድርገ ምናምን እናንተ እንትን እንደዛ አይደለ? ዲኮር አድርጋችሁ ምናምን አይደለ ይቅርታ የምትጠይቁት? እንደዛ አድርግላት። ወላሂ ሁሉም ሰው ከጎን እኔ ከጎንክ ሰውንም አልታየውክም። አብርሃም በቃ ተወኝ። ያለቅስና አብርሃም በቃ ተስፋ ቆርጫለሁ እኔ አብርሃም። በእናትህ እንዴ እኔ ባንተ ሁሌ ተስፋ ማልቆርጥ ልቤንም ስለምታውቀው ነው ዛሬ ባስከፋት ነገር በእናትሽ ይቅር በይው። ልቀቀኝ። ይቅርታውን ተቀበይ እስቲ ሄርሜ በእናትሽ። እኔ እንደዚህ ይቅርታ እንድጠይቀኝ አልፈልግም። ከዛ ባለፈ ደግሞ በቂ ነው። በቃ ቴሌግራም ላይ የደወልክልኝ ለኔ በቂ ነው፣ አያስፈልግም። ካሜራ ይዛችሁ መጣችሁ እኔ እንደዚህ አትበሉኝ። ስለዚህ አሁን መጀመሪያ ይኸውልሽ እስቲ ተረጋጊ። ስሜት ውስጥ ሆነህ እኔ አንተን ማወቅም አልፈልግም፣ መግባባትም አልፈልግም። በጣም ብዙ መስመሮችን አልፌ ወንድ ልጅ ማድረግ ያለበትን ነገር እኔ እንደ ሴት ሆኜ አንተ አልገባህም። ኖ አይቻለሁ። ይኸውልሽ አያችሁ አሁን የነገርኳችሁ ገባችሁ? እንደ ወንድ ልጅ የሚያደርገውን ነገር እኔ እያደረኩኝ ኦኬ፣ ብዙ ነገር ማለት ነው። ቤሎ ምናምን እንትን የውሱን ነገር ቀለበት፣ ስለ ቀለበትም እያወራች ነበረ። ቀለበት እናድርግ ብላም ገባችሁ አይደለ? ብዙ ነገር ማለት ነው። አፍቅርሃለሁ ወዳለሁ ያለችውም እሱ እንዲል ነው እንጂ እሷ እንድትል አትፈልግም። ወንድ የሚያደርገው ነገር ብዙ ነገር እኔ አድርጌያለሁ። ስለዚህ አብርሃም ተረታል አይደለ? ስለዚህ አንተ ደግሞ ልክ እንደሷ አሁን ይቅርት ብዙ ነገር ብቻ መተንተን አይጠበቅብኝምና እንደዛ እንድታረግላት ነው የምትፈልገው። እንደዛ ነው በቀላሉ ይቅርታ አልቀበልም ነገር ተረድቻለሁ። በቃ የከፈልሽው መስዋዕትነት እንዳለ ሆኖ ነው። መስዋዕትነቱን ብቻ ሳይሆን አልፈልግም። ከዛ ባለፈ ደግሞ በቂ ነው። በቃ ቴሌግራም ላይ የደወልክልኝም ለኔ በቂ ነው፣ አያስፈልግም። አልፈልግም፣ መግባባትም አልፈልግም። በጣም ብዙ መስመሮችን አልፌ ወንድ ልጅ ማድረግ ያለበትን ነገር እኔ እንደ ሴት ሆኜ አንተ አልገባህም። ኖ አይቻለሁ። ይኸውልሽ አንተ ባለበት ነው። ይኸውልሽ ስሚ ትመጣለሽ ግን አብሽ ይኸውልሽ ሄርሜዬ ስሚ በእናትሽ ፕሊዝ ነገር ማለት ነው። እኔ አሁን የምፈልገው ከአንቺ ምን እንደሆነ ታውቂያለሽ? መጀመሪያ የተፈጠሩትን ነገሮች እንድትረሻቸው ማለት ከቡታጅራ ድረስ እዚህ ተነስቼ የመጣሁት ምን እንደሆነ ታውቂያለሽ? አብርሃም በዚህ ሰዓት በጣም ከፍቶታል፣ ብቸኛ ነው ምናምን ደብሮታል። ሁለታችሁ ደግሞ ተለያይታችሁ ማየት አልፈልግም እኔ እና ያንን ደግሞ አሟሟቅ ነው። እሺ ይሄ በጣም አሽቃባጭ ነው። ሁለታችሁም ተለያይታችሁ ማየት አልፈልግም ሲጀመር ማለት ነው። አብርሃምና ሩታ አንድ ቤት ነው ያሉት፣ አንድ ላይ ናቸው፣ ባልና ሚስት ናቸው። ኦኬ ስለዚህ አሁን እንዴት ነው በአንድ ሚስቱን ትቶ ከሄርሜላ ጋር ይሆናል የሚለው ዘበት ነው። ግን ለድራማው እናሽቃብጥ እንጂ አሁን ሩታን ትቶ ካንተ ጋር እንዲሆን ማለት ነው። በጣም አይደል እንደሚገርመው ነገር ፕሊስ በቃ ይቅርታ ብቻ አድርጊለት።
እኔ እኮ ስለሱ አንድ መጥፎ ነገር የማወራውም ነገር የለም። ግን እኔ እሷ ሁሌ ትጥለዋለች፣ እኔ ያነሳዋለሁ፣ ሁሌ ትጥለዋለች፣ እኔ ያነሳዋለሁ። እንድትጥለው መንገድ ይከፍትላታል፣ እኔ ያነሳዋለሁ። እስከ መቼ? እኔም እኮ ሴት ነኝ አይደል እንዴ? እኔም ከሱ ጋር ወደፊት አስባለሁ። እንደዚህ አይነት ነገር አይደለም መተው አልችልም። ያ ሁሉ ነገር ካወራኸኝ በኋላ ማለት ነው ቢያንስ ነገሮችን እንዴት ብዬ ላስረዳ? እንዴት ነው ነገሮችን ራሱ እንትን ለማለት የማትሞክረው? ሴት ልጅ ነኝ አይደል? ያ ሁሉ ቃል አውርተን ያ ሁሉ ነገር ተነጋግረን ምናምን ከዛ እኔን እንትን ብለኸኝ አሁን እንደገና ደግሞ ያን ነገር ለማድረግ ስትሞክር በቃ ይደብራል። በቃ ልቀቀኝ አብራም ያለኔ ኑሮ በቃ ችግር የለውም። የሚፈጠርም ነገር እንደዛ አይደለም። ብቻህን እንዳትሆን በጣም እጎዳብሻለሁ። እንደዚህ አትበይ። ስለዚህ አብርሃም ነገ ሆስፒታል እንዳናገኝ ማለት ነው እርግጠኛ ነኝ። እየሮጠች ነው የምትመጣው። ከዛ በቃ እንዳልጎዳብሽ ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ከመዳብ ይቆጠራል። ወንኩብ ፈቀኛ አብርሃም ሁለተኛ እንደዚህ እንዳትደውልልኝም አልፈልግም። በእናትሽ እሺ ትንሽ በቃ ሄደች። ምንድነው እሺ የሚሻለው? ምንድነው የሚሻለው? ምንም አይሻልም። ሻልኩትን ለማድረግ ሞክሬያለሁ። አብርሃም አለቀሰ። በቃ ያልቅስ ትንሽ። በቃ ይደብር አብርሃም፣ በእናትህ ፕሊስ። ኤርሚ ይቅርታ ታደርግላለች። በእናትህ እኔንም አታስጨንቀኝ። ባስ አንተ በዚህ ልክ ኤርሚ ጨክናብኝ አታውቅም። ታውቃለህ፣ ከዛ በፊት ኤርሚን ይቅርታ ካልኳት ወዲያው ነው የምትመለሰው የነበረው። አብርሃም ግን ታድሎ ማለት ነው ሴት እየቀያየረ አንድ ሴት ስትሄድ ማልቀስ፣ አንድ ሴት ስትሄድ ማልቀስ። ታድሎ ያንተ ልብ የምሬ እኮ ነው። ሴት ልጅን እንደፈለክ ልብ ውስጥ ታስገባለህ ትችላለህ ማለት ነው። ሩታ ስትሄድም ቁጭ ብሎ ያለቅሳል፣ ተንበርክኮ ይቅርታ ይጠይቃታል። እምቢ ስትለው ያለቅሳል። ሄርሜላንም እንደዛው እምቢ ስትላለ፣ ፍቅርንም ነፂን እንኳን አልጠይቃትም አይደለ? አዎ ነፂ ናት እንትን እያሽመታ የነበረው ማለት ነው። እና ፍቅርም ስትሄድ እንደዚህ እያለቀሰ አሁን በቃ እኔ ምንም ከዚህ በኋላ ላለው ተመልሼ መጥቼ እንዴት የሚሆን በቃ መጥታ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።